የረዳ ፈጣሪ አምላክ የተመሰገነ ይሁን። እንግዲህ ዛሬ የምንገኝበት ኮሪደር አጠቃላይ አዲስ አበባ ላይ ከተጀመሩት ኮሪደር አንፃር 11ኛው ኮሪደር ነው። በሁለተኛው ዙር ከጀመርናቸው ደግሞ 6ኛው ኮሪደር ነው። ኮሪደሩ ከካዛንቺስ ኮሪደር ቀጥሎ ረጅሙ የምንለው እና ሰፊው የምንለው ኮሪደር ነው። ወደ 16.5 ኪሎ ሜትር ርዝመትን የሚሸፍን ወደ 589 ሄክታር መሬትን የሚሸፍን የኮሪደር ስራ ነው የተሰራው። ኮሪደር ብንለውም በርካታ የከተማ መልሶ ማልማት ስራዎች በውስጡ እንመለከታለን። እነኚህን ስራዎች ስንሰራ አንደኛ ፍትሃዊነት ጉዳይ ነው። የተሽከርካሪ መንገዶችን አስፍተናል። አሁን ከሃይሌ ጋርመንት እስከ ጀርመን አደባባይ ያለውን ካየን በሁለቱም መንገድ እንዲሰፋ ተደርጓል። የእግረኛ መንገድ ድሮ ከነበረው ስታንዳርዱ ከፍ ብሎ ምቹ ተደርጎ ተጨማሪ መገልገያዎች ተጨምረውለት ተሰርተዋል። የእግረኛ መንገዱ 33 ኪሎ ሜትርን የሚሸፍን ነው። በስፋቱም ካየነው እስከ 8 ሜትር እስከ 5 ሜትር እንደየቦታው ስፋት ያላቸው የእግረኛ መንገዶች ተገንብተዋል። ወደ 13.5 የሚሆን የሳይክል መንገድ ተገንብቶበታል። ከሁሉ በላይ ደግሞ ማህበረሰቡ የስራ እድል እንዲያገኝ ቋሚና ዘላቂ ስራ እንዲያገኝ ወደ 1100 ሱቆች በመንገዱ ላይ ተገንብተዋል። በጣም ቢዚ የሚባል መንገድ ነው። በርካታ መሸጥ፣ መለወጥ፣ ግብይት፣ ቢዝነስ የሚሰራበት መንገድ ስለሆነ ማህበረሰቡ ይህንን እድል እንዲጠቀምበት በጉልት ሲሰሩ የነበሩ እናቶች ጽድት ያለ ሱቅ የተሰራበት ጥላ ስር ተቀምጠው ብቻ ሳይሆን የሚያምር ስፍራ፣ ንጹህ ስፍራ ተቀምጠው በተሻለ ሁኔታ መነገድ የሚችሉበት በርካታ ጎስቋላ ገጽታዎች አበባ መስለው ፍክት ብለው የተሰሩበት ነው። የአዲስ አበባ ወጣቶች ለስፖርት ያላቸው ፍቅር የተለየ ነው። የህብረተሰቡን ፍላጎት እና ጥያቄ ነው በዚህ ውስጥ እየመለስን ያለ ነው። ከዚህ የተነሳ በዚህ ኮሪደር ላይ 20 የስፖርት ሜዳዎች ተሰርተዋል። 20 የህፃናት መጫወቻዎች ደግሞ በተጨማሪ ተሰርተዋል። በየመንገዱ መጸዳዳት ነውር መሆን አለበት ብለን ጽዱ ኢትዮጵያ ኢኒሼቲቭ በጠቅላይ ሚኒስትራችን የተጀመረው እውን ከተደረጉበት ኮሪደሮች ውስጥ አንዱ ነው። 40 መጸዳጃ ቤታዎች ተሰርተዋል። የፓብሊክ ማለት ነው፣ የህዝብ 40 መጸዳጃ ስፍራዎችን ሰርተናል። የወንዝ ልማት አለው። 5.2 ኪሎ ሜትር የሚሆን የወንዝ ዳርቻ ልማት ተሰርቷል። ወንዞቻችን ለአይንም የማይመቹ ለአፍንጫ የማይመቹ የጤና ጠንቅ ሆነው የከረሙበት ታሪክ የተቀየረበት ነው እና ልማታችን አካታች ልማት ነው። አረጋውያንን፣ ህፃናትን፣ ወጣቶችን፣ የስራ እድል የሚፈልጉ ዜጎችን ሁሉንም ታሳቢ ያደረገ ስራ የተሰራበት ነው። የከተማ ስታንዳርድ፣ የከተማ ቀለም፣ የከተማ ፋሳድ፣ የመብራት ቀለም፣ የመብራት ስታንዳርዳይዜሽን የምንለው ከተማን ከተማ የሚያሰኙ መሰረታዊ የተባሉ መሰረተ ልማቶች ተተግብረውበታል። በተለይ ከዘላቂ ልማት አንፃር መሰረተ ልማቱ ላይ የድሬኔጅ፣ የስዌሬጅ፣ የመብራት እንደ ሸረሪት ድል የተጠላለፉ የነበሩት እነኛ ገመዶች ጠፍተው ከመሬት በታች ሆነው በእያንዳንዱ ቦታ ላይ መሰረታዊ ኢንተርቬንሽን ወይም ደግሞ መሰረታዊ የሆነ አዳዲስ ስራዎች የተሰሩበት ነው። የመንገድ አካፋዮቻችን እንደምታዩት ህዝብ አረፍ የሚልባቸው፣ ውሃ የሚጠጣባቸው፣ መጸዳጃ ቤት መግባት የሚችልባቸው፣ ከፈለገ ደግሞ ዘና ብሎ ቁጭ ብሎ መጽሐፍ የሚያነብባቸው ስፍራዎች እንዲሆኑና እያንዳንዱ የሚቀመጠው ቦታ የሚማርበት የሚያርፍበት ለአእምሮውም ለጤናውም ምቹ እንዲሆኑ የተደረገ ነው። ይሄ እንግዲህ ቃል በተግባር ነው። ለህዝባችን ቃል ገብተን ነበር። ከልብ እናገለግላለን። የምናገለግለው አገልግሎት ዝም ብሎ የሚወራ ሳይሆን በተጨባጭ የህዝቡን ህይወት የሚለውጥ በህዝቡ ኑሮ ላይ አዳዲስ እሴቶችን እና የኑሮ ማሻሻያዎችን የሚያመጣ ህዝቡ ሰፊ የስራ እድል የሚያገኝበት፣ ገቢ የሚያገኝበት፣ ኢኮኖሚ የሚነቃቃበት እንዲሆን አድርገን ነው የምንሰራው ብለን ለህዝባችን የገባነውን ቃል በተግባር ፈጽመንበታል። ከልብ ነው የሰራነው። ከልብ ነው ህዝባችንን እያገለገልን ያለነው። በእያንዳንዱ ስራ ውስጥ ህዝቡ አልተለየንም። ትልቅ ምስጋና ማቅረብ እወዳለሁ። በየደረጃው ያለው
ኮሪደር ሲሰራ ማህበረሰቡ ሌላው ቢቀር የራሱን ህንጻ በማጽዳት ሱቆቹን ወደ ስታንዳርድ በመቀየር በፋሳድ እንዲሁም ደግሞ በሺዎች የሚቆጠሩ ህንጻዎችን መልሶ በማጽዳት አብሮን ሰርቷል። በማደስና በማጽዳት ብቻ ሳይሆን በኮሪደር ላይ ለሊት ቆመን እኛ ስንሰራ ለሰራተኞቻችን ውሃ እያቀረቡ አይዟችሁ በርቱ፣ ይሄ ለልጆቻችን ነው፣ ይሄ ለኛ ነው እያሉ የሚያበረታቱበት በጣም ትልቅ ጉልበት ሆኖን ሁሉ ጊዜ መመረቅ፣ ሁሉ ጊዜ አዳዲስ ብስራቶችን ለህዝባችን መንገር በር የከፈተልን ጉልበት የሆነን የህዝባችን ማበረታታት ነው። ቀጥሎ ደግሞ አመራራችን ነው። አመራራችን ዲሲፕሊን ሆኖ ስራ ላይ ውሎ አድሮ ራሱ ምሳሌ ሆኖ እየሰራ ሌላው እንዲያግዘን ያደረገበት አግባብም በእውነት ይሄ እድለኛ ማመራር ነው። አዲስዋን አዲስ አበባ እንደ ስሟ ውብ አበባ የሆነችውን አዲስ አበባ በመገንባት በኩል አሻራ የማስቀመጥ እድል ያገኘ ነው። በዚህ አጋጣሚ ለአመራሮቻችንም ምስጋና ማቅረብ እወዳለሁ። ከሁሉ በላይ ሐሳቡን አዲስ አበባን እንደ ስሟ አበባ እናደርጋታለን የሚል ትልቅ ቪዥንና በውስጣቸው ከፍተኛ የሆነ ራዕይ ይዘው የመሩን ያበረታቱን ምሳሌ የሆኑን ክቡር ጠቅላይ ሚኒስትራችን ትልቅ ምስጋና እናቀርባለን። እድለኞች ሆነን እንደዚህ አይነት ስራ መስራት እንድንችል ስለመሩን ምሳሌም ሆነው ደግሞ እያበረታቱ በየቦታው አስተያየት እየሰጡ እየተከታተሉ ጭምር እንደዚህ አይነት ስራዎችን ሰርተን በህዝባችን ፊት ሞገስም እንድናገኝ እነሆ ብለን ለህዝባችን ተጠቃሚነት ማቅረብ እንድንችል እድል አግኝተንበታል። አጠቃላይ እንግዲህ ከፉሪ አደባባይ ጀምሮ በኃይሌ ጋርመንት እስከ ሳር ቤት ድረስ ፏ ብሏልና ህዝባችንን እንኳን ደስ ያላችሁ፣ ተጠቀሙበት፣ የእናንተ ነው። ልጆቻችሁ፣ ህፃናቶች፣ አዛውንቶች ሁሉም የጋራ የሆነ መጠቀሚያም እንደየእድሜያቸውና እንደየፍላጎታቸው ደግሞ ተሰርቷል። ለዛሬው ትውልድ ብቻ አይደለም ለሚቀጥለው መተላለፍ አለበት። ስለዚህ በመንከባከቡ በኩል አደራ የወጣበት የእናንተ ሀብት ነው፣ እንዳይባክን አጠቃቀም ላይ እንዳይበላሽ። ስለዚህ በጋራ እንጠብቀው፣ እንሰራለን እጅ ለእጅ ሳይዘን። ብዙ ኮሪደሮች እየተጠየቁ ነው አሁን አዲስ አበባ ላይ። ሁሉም ባንዴ ባንሰራም ቅደም ተከተል ይዘን ከህዝባችን ጋር እየተወያየን ስራችንን እንቀጥላለን። በዛሬው ፈጣሪ አምላክ ስላሳካልን በጣም ደስ ብሎናል። እጅግ አድርጌ አመሰግናለሁ።